ፕሮግራማችን በጣም ዛሬ እጅግ በጣም ድንቅ የጥበብ ፕሮግራም ነው የሚሆነው እንዳትቻኮሉብን ይህ መጽሐፍ ለህትመት ለማድረስ ከመጀመሪያ እስከ መጨረሻው ለደከሙት ቤተሰቦቻችን እና ወዳጆቻችን ሁሉ ልባዊ ምስጋና እናቀርባለን ይላሉ ቤተሰቦቹ አባታችን በህይወት ሳለ አስታማ እኛን ሰብስባ በዚህ መጽሐፍ ዝግጅት ላይ ዘወትር ስለ ቦታ ጊዜና የቀናት ቀደም ተከተል ትክክለኛነት ያሉንን ጥያቄዎች በመመለስ ለረዳችን እጅግ ለምንወዳትና ለምናከብራት እናታችን ለወይዘሮ ላቀች ቢተው የዛሬ 20 ዓመት አካባቢ በአባታችን ተመርጦ በእንግሊዝኛ ቋንቋ የአባታችንን ህይወት ታሪክ ለጻፈው አሁንም መጽሐፉን ወደ አማርኛ በመመለስ በእርማትና የተለያዩ ሐሳቦችን ለማቅረብ ላልተለየን ለረዳን ውድ ወንድማችን ደራሲ ፋሲል ይትባረክ እንደ ወንድም ላበረታታን እንደ ፕሮጀክት ማናጀር ለመራንና በሐሳብና በትርጉም በቴክኒክ ችሎታው ለረዳን ይህን መጽሐፍ እዚህ ደረጃ እንዲደርስ ከፍተኛ ሚና ለተጫወተው ወንድማችን አስተዋይ መረድ ሐሳቦችን ወደ አማርኛ በመመለስ በቃላት አመራረጥ ተስጦ በመልካም ተግባቢነቷ በወግ አዋቂነቷ ላጀበችን ውድ እህታችን ሶስና መረድ የመጽሐፉን መግቢያ ለጻፈችው ለአባታችን የቅርብ ወዳጅና ለእህታችን ለዶክተር ሄራን ሰረቀ ብርሃን ረጅም ጊዜ በፈጀ ጥልቅ የአርቶት ስራ ለህትመት የበቃው ይህ የጸጋዬ ገብረመድህን የህይወት ታሪክ በመጀመሪያ ከእንግሊዝኛ ወደ አማርኛ ለመመለሱት ለደራሲ ሳህለ ስላሴ ብርሃነ ማርያም ጥያቄያችን በጥሞና በመለስ በማበረታታት ፎቶግራፎችን በማሰባሰብና በተለይም ደግሞ አባታችን በህይወት እያለም ሆነ ካረፈ በኋላ ስሙን ስራው እንዳይረሳ ሁሌም በጥረቷ ላልተለየችን እህታችን አርቲስት ዓለም ፀሐይ ወዳጆ የጠየቅነውን ሁሉ ባለመሰልቸት አፈላልጎና አቀነባብሮ በመላክ ለተባበረን ለወንድማችን ኃይሉ ምትኩ አባታችን በህይወት በነበረበት ጊዜ ሆነ እስከዛሬ ድረስ ለሱ ያላችሁን ፍቅርና አክብሮት በተለያየ መልክ ለገለጻችሁልን ኢትዮጵያውያን በሙሉ ከልብ የመነጨ ምስጋናችንን እያቀረብን አባታችን ባወረሰን ቃል ምስጋና የኢትዮጵያ አምላክ ያክብርልን እንላለን። አመሰግናለሁ። ይህንን መጽሐፍ በእውነት በወጣትነት እድሜዋ ከባለቤቷ ጋር ላሳተመችው እዚህ እንዲደርስ ይህን ሁሉ ከአዲስ አበባ ዩኒቨርሲቲ ጋር በመተባበር ላደረገችው በብዙ መከራና ችግር ያለፈችው የኢትዮጵያ መሪ ኢትዮጵያ ትዕይንት አዘጋጅ ድንቂቷን ምስራቅ ተረፈን እንድታመሰግኑልኝ በትህትና ጠይቃለሁ። ይህንን መጽሐፍ ስፖንሰር በማድረግ አዲስ አበባ ዩኒቨርሲቲ ዩኒቲ ዩኒቨርሲቲ አሃዱ ባንክ ቢጂአይ ኢትዮጵያ ጃጃው ማተሚያ ቤት ረድተውናልና ባካችሁ ሞቅ ያለ ጭብጨባ በማድረግ እንድታመሰግኑ ጠይቃለሁ። በመቀጠል ከሎሬት ጸጋዬ ገብረመድህን ቅንጭብ ታሪክ ላይ በተዋናይና ጋዜጠኛ ተፈሪ አለሙ ይቀርባል። በመቀጠል ደግሞ ጻፈ ተውኔት ጋሽ አያልነህ ሙላቱ ደግሞ ጸጋይና አያልነህ ምን ይመስላሉ የሚለውን ነገር በተከታታይ ያቀርቡልናል። ፕሮግራማችን ይቀጥላል። አመሰግናለሁ። ከኔሜንን አዳራሽ ከ30 ምናምን በፊት መጥፋት ያስነውራል የሚለውን የጸጋዬን ግጥም በማንበብ ነው ለመጀመሪያ ጊዜ እዚህ መድረክ ላይ ቀርቤ ነበረው። ከመጽሐፉ ልጅቱ አበባ የምትባል የጎረቤት ልጅ ነበረች። ቀጭን ቀይና ቀልጣፋውና በነፃነት ምደንስ እንደወፍ ምትዘምር ለምናባዊ ጨዋታዎች የሚሆኑ 1001 የሚሆኑ ሐሳቦች ያሏት አስደናቂ መጫወቻ ራሷ የምትሰራ በጭቃና በቁርጥራጭ ሰንበሌጦች የጭራሮ እጅና እግር ያላቸውን ጥቃቅን ማስፈራሪያዎች የመሳሰሉ አሻንጉሊቶች የምታበጅ በዛገ ቆርቆሮ ውስጥ ከክር ጋር የተያያዘ እንጨት ሰክታ የሙዚቃ መሳሪያ ትሰራለች። ክራር መሰሉን የሙዚቃ መሳሪያዋን እየመታች በተመስጦ የሚያዳምጣት ብቸኛዋ ታዳሚዋ ዙሪያ እየተሽከረከረች ትዘፍናለች። የሸክላ ስባሪ ገል በሶስት የድንጋይ ጉልቻዎች ላይ ታስቀምጥና ከጉልቻዎቹ ስር ትንሽ እሳት ታከታትላለች። ቅጠላ ቅጠል ስራስርና እንደ በርበሬ እንዲያገለግል የተፈጨ ቀይ ሸክላ ተቀላቅልና ወጥ መሳይ ነገር ትሰራለች። ጭራሮ ሰብስቦ በክብ ቅርጽ መሬት ውስጥ እንዲሰካቸው ለጸጋዬ ትነግረውና
በላያቸው ላይ ብጣሽ ጨርቅ ዘርግታ ይሄው ቤታችን ትለዋለች። ቀጥላም አንተ ባሌ ነህ እኔ ደግሞ ሚስት ነኝ ስትለው ልቡ በሞቀ ደስታ ሲቀልጥና ጉልበቱ ሲብረከረክ ይሰማው ነበር። አበባ እናቷ ጠጅና ጠላ እየሸጠች ካላባት በጥሩ ሁኔታ የምታሳድጋት ብቸኛ ልጇ ነበረች። አንድ ልጅ እንዳላቸው ሌሎች እናቶች ሁሉ አበባን ታቀማጥላትና እሷን ለማስደመም የተሻላትን ሁሉ ታደርግ ነበር። አበባ እናቷ የሰራችላትን ጨጨብሳ ከጸጋዬ ጋር ለመጋራት ከፈለገች ይፈቀድላታል። ለጓደኛዋ ብርዝ እንዲደገመው እናቷን ከጠየቀቻት ደስ ብሏት አንድ ብርሌ ትደግመዋለች። ቤታችን ብለው በሚጠሩት ከዋናው ቤት በስተጀርባ በተከሉት ትንሽና ጠማማ ድንኳናቸው ውስጥ ቁጢጥ ብለው ብርዛቸውን ይጎነጫሉ። አበባ ትለፈልፋለች፣ ትስቃለች። ማለቂያ ከሌላቸው ተረቶቿ አንዱን ትነግረዋለች። የምታውቃቸው ተረቶች ስፍር ቁጥር አልነበራቸውም። አንድ ቀን ታዲያ አበባ እናቴ ለኑሮ ወደ አዲስ አበባ እንሄዳለን ብላ ነግራኛለች ስትል ለጸጋዬ ያጫወተችው። ከሁለት ቀን በኋላ መሄዳችን ነው ስትለው የልጅነቱ የደስታ ዓለም ተናጋበት። ከንፈሮቹ ራዱ፣ እንባ ተናነቀው። ከሱ ባላነሰ መጠን በመሄዷና በመለያየታቸው ሐሳብ ያዘነችው አበባ በቀሪው ጊዜያቸው የተሻላትን ያህል ለማድረግ ሞከረች። ከቅጠሎችና ከሸክላ ወጧ ሰራች። ቆየት ብላም ለመዝፈንና ለመደነስ ሞከረች። ነገር ግን ልቧ ከዚያ ስላልነበረ እንደ ቀድሞ አላማረላትም። በመጨረሻም ሁሉንም እርግፍ አድርጋ ተወችውና ወደ ድንኳናቸው ተንፏቀው ገቡ። እዚያም እቅፍ አደረገችውና ጉንጩን ሳመችው። በቀጫጫ ክንዶቻቸው ተቃቅፈው እየተሳሳሙ ምን እንደሆነ በውል ባልተገነዘቡት የማይጠገብ የስሜት ማዕበል አብረው ከነፉ። ከእናቷ ጋር ከአምቦ በሚነሱበት ቀን ጸጋዬና አበባ ሁለቱም ትንንሽ ጥቅል ይዘው ጎን ለጎን ሆነው እናቶቻቸውን ተከትለው ወደ አውቶቡስ መናኸሪያ ሄዱ። ፈለቀችም የጸጋዬ እናት ጎረቤታቸውን ለመሸኘት ነበር አመጣጣቸው። ሁለቱ እናቶች ሲጨዋወቱ ልጆቹ ግን ቃል እንኳን አልተነፈሱም። ምክንያቱም ሌላ ጊዜ ለፍላፍ የነበረችው አበባ በዚያ ዕለት የምትለው አልነበራትም። ለመናገር አፏን በከፈተች ቁጥር በጉሮሮዋ ውስጥ አንዳች ነገር ተሰንቅሮና ቃላቶቹ ከአፏ ከመውጣታቸው በፊት አንቆ ያስቀራቸዋል። እንባ በዓይኖቿ ችፍፍ አለ። ግን እንደምንም ታግላ ገታችው። ከአውቶቡስ መናኸሪያ ሲደርሱ ሁለቱ ጓደኛሞች እጅ ለእጅ ተጨባብጠው ተሰነባበቱ። ለመተቃቀፍና ለመሳሳም በወደዱ ነበር። ነገር ግን አዋቂዎች ባሉበት ይህን ለማድረግ አልደፈሩም። አበባ እናቷን ተከትላ አውቶቡስ ውስጥ ገባችና መስኮቷ አጠገብ ተቀመጠች። እንደተቀመጠች ወዲያውኑ ጸጋዬን በዓይኗ ትፈልገው ገባች። ትታው ስትሳፈር ቆሙበት በነበረው ቦታ እንደሆነም ተመለከተች። አውቶቡሱ ከጣቢያው እስኪወጣ ድረስ እየጠበቀ ነበር። ቀጥሎም በትካዜ ሲመለከታት አየችውና ሐዘኗን ከዚህ በላይ መቆጣጠር አቅቷት እንባዋን ለቀቀችው። እሱም በበኩሉ እሷን ተከትሎ ጮክ ብሎ ይንሰቀሰቅ ጀመር። ፈለቀች በልጃቸው መንሰቅሰቅ ግራ ተጋቡ። ጸጋዬ አበባ እንደሚወዳት ያውቃሉ፣ ምን ያህል እንደሆነ ግን አያውቁም ነበር። የአበባ እናት ግን በሁለቱ መሃል ምን ይካሄድ እንደነበረ በይበልጥ ግንዛቤ ነበራቸውና አበባን ፈጥና ወርዳ አቅፋ ስማ እንድትሰናበተው ነገሯት። የጸጋዬ ገብረመድኅን የልጅነት ፍቅር